ከዚህ በላይ መድረስ አለ እንዴ? አባይ 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 ምን ሆነ ነው? የበራችን ላይ ኮሚኒሻው ሲጠቋቆሙ አይቼ ነው የመጣሁት። ለምን? ምን ፈለጋ? እኔ እንጃ። ጠጋ ብዬ ለመስማት ሞክሬ ነበር። ስለ ልጅቷ ጉዳይ ነው መሰለኝ የሚያወሩት። ስለ ልጅቷ ምን አርጋ ነው? እሷማ ምን ታረጋለች? ያው እዚህ በመቀመጡ ይሆናል። እዚህ በመሆኗ ምን ነው አባይ? ነግሬ ይሄ መሆኗ ለጋብቻ እንደሆነ ተታወቀ። እኛንም እናቷንም ነው ጠፍንገው የሚያስገቡን። እደ ወቋቃ አሁን አንተ ነህ የወጣው። በልደና ደር ትላንትና እኮ አንተ ባደርስልኝ ጉዶኜ ነበር። አንቺም እኮ ተስሮ አልጠፋልሽ። ያው ስንት ጊዜ እንሂድ እያልኩሽ። በፈጠረሽ አስቢበት። ተሆነ በኋላ እኔ ብጸጸት ምን አመጣለሁ? እሺ እንግዲህ ሆነሽ ነው። እየጠበካት ነው? አዎ ጠብቃት ብለኝ የለ? ጎሽ ዛሬ ግን እኔ ነኝ መሸኛት። እንዴ ለምን? አይ እንደው ትምህርት ቤቱንም ቃኘት ላድርገው፣ በዛም ደግሞ ከተማ ደርሼ እመጣለሁ። ግድ የለም አንተ ዝም ብሎ ወደ ከተማ ሄድ። ምን ያደከመ? እሷንም ቢሆን ይሸኛታለሁ። እሷን መሸኘት ምን ያደክማል ብለህ ነው እንዴ? እርሷም ቢሆን እኮ በእኔ መሸኘት ነው የምትወደው አይደለም እንዴ? አዎ በሉ እንዳሻችሁ። ምነው ተናደደሳ? አንተ ብሩክ። አቤት። እርሷን ስላልሸኘህ ነው እንዴ ተናደድከው? ኧረ አይደለም፣ በጓደኞቼን እመጣለሁ ስላልኳቸው ነው። ታዲያ አትሄድም እንዴ? ማን ከለከለ? ምንድን ነው እንደዚህ የሚያደርገው? ምንድን ነው እንደዚህ ጉፍልት የሚያደርገው? እንጃ። እሺ ጠብቄ መጣሁ። ገዛ ባልገዛ አንተ ምን አገባህ? ምን አልክ አንተ? አሃ ዛሬ ከሱ ጋር ነው። ዛሬማ የሆነ ነገር ፈጥሬ አብሬ እሞላለሁ። እየጠበቅሽኝ ነው? አዎ። የትምህርት ቤት ጓደኛሽ ነች እንዴ? አዎ ነኝ። አንድን ማወራሽ ነገር አለ። አሁን ይመችሻል? ችግር የለውም ይቻላል። ትምህርት ቤት አትገቢም እንዴ? መቼም ከሳቸ ጉዳይ ትምህርት አይበልጥም። ልክ ብለሻል። ነገ ይወረድ። ለቤኒት
ረሱ በጣም ነው የሚያምረው። እርሶ ላይ ሲቀመጡ ደግሞ ያለው ግርማ ሞገስ። አመሰግናለሁ። እድል ግን ታድላ ከእርሶ ጋር መኖር ገነት ከመግባት አይተናነስም። እኔ ምንሽ እስኪ ስለ እድል ይገባው። እድል ጥሩ ልጅ ናት። ከእርሶ ጋር በመሆና ደግሞ አይ ሙገሳውን ተይውና ስለ እሷ ነገር ምስቲ። እሺ ምን ልንገሩት? ወንድ ታውቃለች ማ እድል በእኔ ሄሉ ራሱ አንድ ጊዜ ከተመድ የመጣችው። ስለዚህ ማንም የነካት የለማ ብዬ አስባለሁ። እሺ እንደው ትምህርት ቤት ውስጥ የሚከጅላት ወንድ አለ? የት ይጠፋል? ያው ቆንጆ አይደለች? እሷ በዓይኗ የምትከጅለው ወንድስ የለም? ኧረ እሷን ጊዜ ነገር አታውቅም። እንግዳውስ እሷን የሚከጅላትን ወንድ አንድ ባንድ ታሳዩ እንዴ? ለምን? ላስጠነቀቃቸው ነዋ። እምቢ ካሉ ደግሞ አይነ ስባቸውን ማጥ። ከዚህ በኋላ ካሉ እነግሮታለሁ። ጦሩ በይ እንግዲህ እሷንም ተንከባከቢ። እሺ በይ ሂጂ፣ ወደ መማሪያሽ ሂጂ። እርሱ ወደ ሊሄዱ ነው? ምን ያደርጉኝ ሰው? ያው ስለ እድል በደንብ እንድናወራ ብዬ ነው። አረቄ ልጠጣ ነው። ላንቺ አይሆንም? ታዲያ አረቄ ቤት ከሚሆኑ ለምን ወደ ከተማ ወጣን ግን አንጠጣም? ማለቴ አይጠጡም። አይ እኔ አረቄ ነው የምወደው። እሱም ቢሆን አለ። አይ ካልሽ እንግዲህ እንሂዳ። አደብ ግዛ እንጂ ርካሽ ገዛ ባልገዛ አንተ ምን አገባህ? ምን አልክ አንተ? ምንድን ነው ያልከው? አንተ እንዴ ተይው፣ ቦርሳው ወዴት ይሄድብሻል? እሺ እዚሁ ይቀመጥ። እምልሽ እንደው ግርም ድንቅ ግን ያልሽ ቅያሬ ይዘሽ ነው የምትዞሪው? ትምህርቱን ትተሽ በከተማው ማውደልደል ጀመረሻል። ያው ትምህርቱ ምንም ፋይዳ የለውም፣ ለዛ ነው። ከአህያዬ ዋለሽ ጊደር ፈስ ተምራ መጣች አሉ። እድል እኮ የአንቺን አንዱንም አልያዘችውም። እኛም ሞክረን ነበረ። እንደው እንዳንቺ ባይሆንም ትንሽ ለቀቅ ያደርጋት ጥሩ ነበር። ያው እንግዲህ ለቀቅ ካላለችለት ለቀቅ ወዳለው መሄድ ነዋ። የማይሆነው አንድ ምሳሌ ልንገርህ። አንድ የአቮካዶ ዛፍ ብዙ ዓመት ተንከባክበውት ፍሬው ካላማረም ግንዱን ይጠቀሙታል እንጂ ፍሬውን አይበሉትም። እርሱስ ልክ ነሽ። ስለዚህ ቢያንስ ግንዱን ይጠቀሙት። አንቺስ እንደው ማዕተኛ ነሽ እባክሽ። በሉ ፈታ በሉ እንግዲህ። አንቺ ማዕተኛ ነሽ። እስቲ ቅጅልኝ። በሉ ፈታ በል እንግዲህ። እድል ቆንጆና የምታሳሳ ልጅ ነኝ። እቤ ውስጥ ገብታለች። አባይ ምንም ማድረግ አልችልም። አንተ እድሜ ገፍቷል፣ እኔ ገና መኖር አልጀመርኩም። ደስተኛ መሆን እፈልጋለሁ። ከእንግዲህ በዚህ ሁኔታ መቆየት አልችልም። ይዣት እጠፋለሁ። ጥሩ አዝናንተሽኛል። አየሽ፣ ከወጣት ጋር መዋል ጥቅሙ ይሄ ነው። አዎ እኔ የምልህ ምን ያህል ሀብት ንብረት አለክ? ምን ብዙ ነው። የእርሻ መሬቶች፣ የተለያየ ቦታ ደግሞ ቤቶች፣ ከብቶች። ብዙ ነው ብዙ ነው። ለምን ከተማ ላይ ፎቅ አይገነቡም? ምን የድሮ ሰው እኮ እንደ ድሮ ነው የሚያስበው። እንደ ወጣቶቹ መቼ ያስባል ብለሽ ነው? እሱስ ልክ ነው፣ ግን እኮ ዘመን ተቀይሯል። ከጊዜው ጋር አብሮ መዝመን ያስፈልጋል። ይኸውልሽ እድልን ንገሪያትና እርሷ በደንብ ታስረዳኛለች። እሷ ምን ታውቃለች? ሞኝ ነገር ነች። እንደውም አንዳንዴ ከእሷ ጋር ሲሆን በጣም ነው የሚደብረን። አይ እንደው ልጅ እኮ ስለሆነች ነው። እስኪ በሩ ላይ ቢሆን እንሞክራለን። እኔ የምለው እድሜ ስንት ነው? 19። ምን ነው? አይ እንዲሁ ነው። ምን ያለ እድልን ባረገኝ
እንዴት እንደማስደስትክ። ታዲያ አሁንስ ማን ያዘሽ? እንዴ እሷ ለምትበለው እንጀራማ እኔ ማበጋለሁ። አይ ቢሆንም ከእንጀራው እንኳን ቢቀርብሽ ከምቆቻው። እሱንስ ማን አይቶት? በል ጠጣ። እሺ እሺ። ጠጣ። ተዋወቃት፣ ኤፍራታ ትባላለች። ሌላኛዋ ጓደኛዬ ነች። ኤፍራታ እባላለሁ። በሉ በቃ እኔ ልሂድ፣ ነገ እናወራለን። ቻው። መታፈሪያ ይመጣል ብዬ ነበር ያሰብኩት። ቢመጣም አብረን እንመለሳለን ብዬ መጣሁኝ። እና እንሂድ አይደል? አሁን እንሄዳለን። ነገሩን ግን እያመቻቸው ነበር። መጥፋቱ ከሆነ ይቅርብን። ለምን? በቃ ይቅርብን እኮ። ምክንያትሽ ምንድን ነው? ከመታፈሪያ ጋር መሆን ልጅነትሽን ማባከን ነው የምትፈልግ? በፍጹም ያ መሆን የለበትም። አዎ የለበትም፣ ግን በቃ እሺ። ቆይ ሌላ ያሰብሽው ነገር አለ? ይኸውልሽ ምንም አባቴ ቢሆን ስራውን አልወደውም። ይኸውልህ እኔ አሁን ጠፍቼ ምንም አላደርግም። እሱን እየተለማመጥኩት አርፌ ብኖር ይሻለኛል። የሚሆን ይመስልሻል? አዎ ጓደኛዬ ብዙ ነገር መክራኛለች። እሱም ደግሞ ቃል ገብቶልኛል። እሺ ጥሩ። በዚህ ሰዓት ልታገዛኝ የምትችለው በጸሎት ብቻ ነው። ቆይ ግን ምን አይነት ምክር ነው የመከረችሽ? እሺ ቆይ ምን ላድርግ? ይኸውልሽ የኔ ውሃ አንቺ እኮ ምንም ስለማታውቂ ነው። መጀመሪያ የሰውዬሽን ባህሪ በደንብ አጥኚ። እንዴት ማለቴ? የሚወደውን የሚጠላውን እና የሚያስደስተውን ነገር በደንብ ወቂ። እሺ ከዛስ? ከዛማ ከልቡ ስለሚወድሽ የምትይውን በሙሉ ይሰማሻል። ከወደደኝማ ያስቸግረኛል። አያይ በፍጹም አያስቸግርሽም። ከወደደሽ አንቺን ማጣት በጣም ስለሚፈራ አንቺን በምትይውን በሙሉ ይስማማል። ይሄ ማለት ቀስ ቀስ እያልሽ የጋብቻ ጊዜውን ታራዝሚዋለሽ። ይሆናል ግን እመኘኝ ይሆናል። ከዛ ከወደድሽው ታገቢዋለሽ። እና ታገቢዋለሽ? እሱን አልወሰንኩም፣ ግን ጓደኛዬ ነገረችኝ አንድ ጥሩ ነገር አለ። አልወሰንኩም ማለት አገባዋለሁ ማለት ነው? አማራጭ የለኝም። በዚህ ሀሳብ ጊዜውን መግፋት ብቻ ነው የምችለው። ቢሆን አማራጭ ቢኖርሽስ? ምንም አይነት አማራጭ የለኝም። ምን ይኖረኛል ብለን? ድንገት የሆነ አማራጭ ቢመጣልሽ? እሱማ ፈጣሪ አድርጎት ነው። ደስ ይለኛል። አይዞሽ፣ እናደርገዋለን። በእርግጠኝነት የሆነ ነገር እፈጥራለሁ። እሺ ቀይ ሳይቀይ ነኝ ደሞ የቀይ ዳማ ልሆን ነው መሰለኝ። ወዲያ ያልማ ሸበልዘማ እናትና አባትሽ እንዴት ቢወዱሽ፣ እናትና አባትሽ እንዴት ቢወዱሽ፣ እንደ መገበሪያ ስንዴ ነሽ አሉሽ። ወዲያ ያልማ ሸበልዘማ ወዲያ ያለው ሸበሌው ወይ ሚጥሚጥ አይደለሽ አጥር አላጠርኩሽ፣ ወይ በቆሎ አይደለሽ አጥር አላጠርኩሽ፣ ሽንብራ ሆንሽናን እንዲያው ጠረጠርኩሽ። አይ እንዲያው አጋለሁ። አሁን ወደ ገበያ እንወረድ። እሺ በቅሎን ላሰናዳ እናምጣ። ልብስሽን ቀይሪ። ለነገሩ ያን ቆንጆ ነው ቢሆንሽ እኮ ደርቤ አምጣ።
ጠጭበት። አጥቂ ታስቀምጪው ነው። ኧረ ነይ ኧረ ነይ እኔስ አንቺ ላይ ሌላም ሰው ላይ ሆዴ ነይ ደሜ ደሜ እንዲያው ታመስኩልሽ ደሜ ደሜ እንዳምኔ በቆሎ ደሜ ደሜ እኔ ባቄላ ነኝ ደሜ ደሜ አንቺ ገብስ ቆሎ ደሜ ደሜ ሸሽጌ ላኑርሽ ደሜ ደሜ ባለላ ሙዳይ ደሜ ደሜ እንደ ደበቅ ሚስጥር ደሜ ደሜ እንደ ራስ ጉዳይ ደሜ ደሜ እንግዲህ ባችሽ ነኝ ደሜ ደሜ ፋልፍኝ እንዳሸት ደሜ ደሜ ታምኜ ሞታለሁ ደሜ ደሜ አውቅኝ ሙሸት ደሜ ደሜ ታምኜ ሞታለሁ ደሜ ደሜ አውቅኝ ሙሸት አወየ ልጅ ነገር ወጋ ለማወቅሽ ሲደሰት አኩርፈሽ ሲያለቅሶ መርሳቅሽ አወየ ልጅ ነገር ወጋ ለማወቅሽ ሲደሰት አኩርፈሽ ሲያለቅሶ መርሳቅሽ ማጉ ሰከርክ እንዴ? አይ ያንቺ ጨዋታ ነው እንጂ እኔ ባረቄ የምሰክር ሰው አይደለሁም። እና እንቦቼ ምንድን ነው? እኔ የምልሽ ምንድን ነው የምትፈልጊው? ብር ስት መቼም ስለ ብር ላንተ አልነግርህም። የሚያስፈልገኝ ያክል ነው። ይቻላል። ቆይ እንጂ እንዴ ይቻላል። የምን ቆይ ነው እንዴ? እድል ባልና ሚስት ከ10 ዓመት በላይ መበላለጥ አለበት ብለሽ ታስቢያለሽ? እኔ እኮ ስለ ትዳር ምንም አውቀው ነገር የለም። ይኸውልሽ ትዳር ላይ መመጣጠን አለባቸው። እኩል ባይሆኑ ቢያንስ ከ10 ዓመት በታች መሆን አለበት። ከዛ በላይ ከሆኑ ገረዱ እንጂ ሚስቱ ልትሆን አትችልም። እንደ ነገሩማ ምንሽ እንደምወድልሽ ታውቂያለሽ? እንደምወደው ማለቴ በጣም ምስኪን ልጅ ነሽ። የእኛ ሰፈር ሴቶች እንዳለ ተበላሽቷል። ባህል ወግ የሚለውን ሁሉ ረስተውታል። አንቺ ግን ምንም አታውቂ። እሱስ ልክ ነው። ይኸው እንግዲህ ስለዚህ አባቴን በፍጹም የማግባት ሀሳብ እንዳይኖርሽ። እኔ መቼ ለማግባት ተስማማውና ነው ላለማግባት መስማማው እኮ? እኔ እኮ የሚገርመኝ ያንተ ደስታ ነው። ስለምወድሽ እኮ ነው። ምን ማለቴ ሁሉንም ሴቶች እወዳለሁ፣ እንደ እናቴ ነው የማያቸው እና ማንም ሰው እንዲጎዳ ምናምን አልፈልግም። አንቺ እዚህ እንዴ ደምሽ አይደለሽም እንደለካ። አንድ ጥያቄ። ምንድን ነው እሱ? አንድ ቆንጆ ሴት ካላስደሰተች ምን ትሰራላለች? ያቺ ደግሞ ምን ውበት ታጥቦ ይጠጣ። ዋናው ደስታው ነው። እሱን እኮ ነው የሚለው። ገና እሷን ማሰልጠን ማጎድ ይፈጅብሃል። ስለዚህ ተዋት። አይ በፍጹም አይሆንም። ከእርሷ ልጅ መውለድ እፈልጋለሁ። አየሽ ለአያቷ ብዙ ንብረት ሰጥቻለሁ። በየጊዜው ደግሞ ብር እየላኩኝ አኖሪያቸዋለሁ። ከፍዬባታለሁ። እንግዲህ ተናግሬያለሁ። ሰለች ትተዋታለህ። ግን ቅድም ያልኩህን አስታውስ። ግንዱን ተጠቅመህ ዞር ብትል ነው የሚሻልህ። እኔ የምልሽ ለምን እኔና አንቺ አንገናኝም? ሁልጊዜ አብሬ በጣም ደስተኛ ነኝ። በቃ እስኪ እንደው ሁለት ከተቻለ እሞክራለሁ። ጥሩ
ምን አለበት የኔ ብኳን? ምን አልከኝ? አይ ወዲያው ነው እዚህ ነኝ። በፍለጋ ቢሆንማ አባቴ ሳይነካሽ ይዤሽ ልጠፋ ይገባል። አለበለዚያ ነገሮች ይበላሻሉ። ብሩክ። አቤት እደን። ቤቱ በጣም ጨነቀኝ። ታዲያ ምን እናድርግ? እኔ እንጃ። ወይ ወጣ ብለን ንፋሲን ካን እንዴ? እሱ ጥሩ ሀሳብ ነው። እንቺ ቤት መጣሁ። እሺ እሺ፣ አንድ ሳጥምና እንታጠባለን። ያ እሺ። ምን ነው ታጥበህ ስትመጣ ድጋሚ? በይ እንግዲህ እንገናኛለን። እኔ አሁን ወደ ቤት ልሄድ ነው። እሺ እሺ በቃ። አዎ ማቲ አልሄድክም እንዴ? ማን ነው እርሱ? ፍቅረኛዋ ነኝ። አንቺ ከሽማግሌው ጋር ነሽ ነው እንዴ? አንተ አደብ ግዛ እንጂ ርካሽ ገዛ ባልገዛ አንተ ምን አገባህ? ምን አልክ አንተ? ሁካት ምንድን ነው ያልከው?